ኢየሱስ የተባረከ ይሁን። አንድ ነገር ልንገራችሁ፣ ሰይጣን እስከሆነ ቦታ ነው የሚታገላችሁ፣ እስከሆነ ቦታ ነው የሚዋጋችሁ። እግዚአብሔር ገደብን ካበጀለት ከዛ ስፈር ከዛ መንደር አትለፍ ካለው ማለፍ አይችልም። ከጎናችሁ ያለውን ሰው የሚከተልህ ጠላት ዛሬ ይሞታል በሉት። እጃችሁ ከፍ አድርጉና የሚከተለኝ ፈርዖን ዛሬ ይቀበራል በሉ። ማን ነው? አንድ ሰው ቀኝ እጁን ከፍ አድርጎ የሚከተለኝ ዘንዶ ይሞታል። ወደ ኋላ ሊመልስሽ የወጣ በኢየሱስም የተገደለ ይሆን። እንዳትባረክ አልፈ እንዳትሄድ የሚጎትትህ መንፈስ ዛሬ የተመታ ይሆን። ና እጅ ስጠኝና አሜን በለኝ በጌታ። መጽሐፍ እንዲህ ይላል፣ ቤልን እቀጠዋለሁ የዋጠው ዛሬ አንድ መንፈስ ይመታል። እንዳትባረክ የሚከለክል እንዳትባረክ ወጥሮ መንገድን የሚዘጋ መንፈስ ዛሬ ይመታል። ከኔ ጋር አንድ ሰው ይመታል፣ ይመታል። በቃ የሆነ የሚመታ መንፈስ አለ። እስቲ መጽሐፍ የያዛችሁ ሰዎች አንድ መጽሐፍ ቅዱስ ክፍል ላይ እናነባለን። ዘፍጥረት ላይ አንድ ቃል አለ። እሱን እናንብብ። እሱን እናንብብ። ነገ ወደዚህ ቤት ስትመጡ ምስጋና ይዛችሁ ትመጣላችሁ። ከጎናችሁ ያለውን ሰው ምስጋና ይዘህ ትመጣለህ በሉት። ዘፍጥረት ምዕራፍ 35ን እና አውጡ እናንብበው ቁጥር 1 ጀምሮ። ዘፍጥረት ምዕራፍ 35 ቁጥር 1 እግዚአብሔር ያዕቆብን አለው ተነስተ ወደ ቤቴል ውጣ። እስኪ አጠገብ ያለውን ሰው ውጣ በሉት። ማን እንደሆነ አላውቅም። ዛሬ ከማይመጥነው ሰፈር ይወጣል። ከዛስ ወደ ቤቴል ምን በል ተነስተ ምን በል ውጣ። በዚያም ከወንድም ከኤሳው ፊት በሸሸህ ጊዜ ለተገለጠልህ ለእግዚአብሔርም መሠዊያን አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉ ሁሉ እንዲህ አለ። ውጣ ከተባለ በኋላ እግዚአብሔር መሠዊያን አድርግ ስራ አለው። ያዕቆብ ከእርሱ ጋር ላሉት ቤተሰቦቹ እንዲህ አለ፣ ከእርሱም ጋር ላሉት እንዲህ አለ፣ እንግዶችን አማልክትን ከመካከላችሁ አስወግዱ። ከጎኔ ያለው ሰው ማይመጥንህን ነገር ታስወግዳለህ ዛሬ። ነካ ያረጋችሁ ማይመጥነኝን ነገር አስወግዳለሁ በሉ። እንግዶችን አማልክቶችን ከመካከላቸው ምን አርግ? አስወግዱ። ሁለተኛ ንጹሐንም ሁኑ፣ ልብሳችሁን ለውጡ፣ ተነስተም ወደ ቤቴል እንውጣ። በዚያን በመከራዬ ጊዜ ለሰማኝ፣ በመከራዬ ቀን በመከራዬ ጊዜ ምን ላረገኝ? ለሰማኝ። ደስ የሚለኝ ቃል ነው። ከዛስ ለሰማኝ ለእግዚአብሔር መሠዊያን አደርጋለሁ። በእጆቻቸውንም ያሉትን ጉትቾችን አማልክቶችን በጆሮቻቸውም ያሉትን ጉትቾችን ለያዕቆብ ሰጡት። ያዕቆብም በሲኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው ይላል። አጠገባቸው ያለውን ሰው የማይመጥንህን ነገር ትቀብራለህ ዛሬ በሉ። እስቲ ደግማችሁ የማይመጥነኝን ቀብሬ እወጣለሁ በሉ። ዛሬ ከቀኑ 6 ሰዓት ሰበር ዜና አለኝ። 20-30 ዓመት የተከተለን ጆሮዬ ላይ ሰውነቴ ላይ የተጠለጠለ እድሜን የበላ ጊዜን የበላ ሕይወቴን የበላ ነገሬን ያመሰቃቀለ እዚህ ቤት ዛሬ ይቀበራል። የምስጋና ቀን ላይ ዛሬ ይቀበራል። እጅሽ ከፍ አድርጊና ይቀበራል በለኝ። ጉልበታችንን የበላ ጊዜያችንን የበላ ሞገሳችንን የሸፈነ
ተጣብቆን ዓመታትን ያስቆጠረ ከጎናችሁ ያለውን ሰው ገፋ ገፋ ያረግ የቀብር ሥርዓት ዛሬ ይፈጸማል። ግፊያት እንጂ የቀብር ሥራ ዛሬ ይፈጸማል። ጠላቴ ሆይ ስማ፣ ዛሬ ማታ የማይመጥነኝን ቀብሬ ወጣለሁ። ማን ነው? አንድ ሰዎቹ ከፍ አድርጎ አሜን። ዛሬ እግዚአብሔር ከጨካኞች እጅ ነጥቆ ድል ይሰጥሻል። አትፍዘዝ። አንተ ኳሪ ሆነ አትፍዘዝ። እጅ ከፍ አድርግና እግዚአብሔር ድል ይሰጠኛል በለኝ። ስማ ስማ ስማ፣ ከጎናችሁ ያለውን ሰው ነካ አርጉትና የሆነ ነገር ዛሬ ይቀበራል በለው። ኦፎሌ 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 ዛላቫስ አሎቫስ የሆነ ሰው እግዚአብሔር ለወንድሞቹ እግዚአብሔር ጌታ አርጎ ይቀይረዋል። አንድ ሰው በኢየሱስም የትንቢት ይፈጸምል። አኔ ኦፎል እሺ፣ ከጎናችሁ ያለው ሰው ዛሬ ያየኸኝ ይቀየራል በሉት። እግዚአብሔር ስፍራዬን ይቀይረዋል በሉት። እግዚአብሔር ሰፈሬን ይቀይራል በሉት። የሆነ ሰው እንደ አለት ከብዶ ሲወጣ ይታየኛል። ከብዳችሁ የምትወጡ ሰዎች አላችሁ። ከብደ ብቻ አይደለም ከብረ ትወጣለህ ዛሬ። ልቀቅና አሜን በለኝ። ተነሱ የተቀመጣችሁ ሰዎች ሁለት ሰው ፈልጉና እግዚአብሔር ያንን ነገር ነጥቆ ይሰጥሃል በለው። ቀምቶ ይሰጥሃል በለው። ቀምቶ ይሰጥሃል። ቀምቶ ይሰጥሃል። ከአስማተኛ እጅ ቀምቶ ይሰጥሃል። ከሞራ ገላጮ እጅ ቀምቶ ይሰጥሃል። አንተ ሰውዬ ከደብተራ እጅ ቀምቶ ይሰጥሃል። ቀምቶ ይሰጥሃል። አዋጅ አዋጅ አዋጅ! ጨብጥና ቀምቶ ይሰጠኛል በለው። ወይ ንገረው ቀምቶ ይሰጥሻል። ነገ ጧት ትንቢት ነው ተቀበለኝ። የሰራዊት ጌታ እግዚአብሔር ቀምቶ ይሰጥሃል። የሥራ በር ነው፣ የትዳር በር ነው፣ የውጪ በር ነው፣ የሞገስ በር ነው፣ የቅባት በር ነው፣ ስኬት ነው፣ ድል ነው። ሄይ እግዚአብሔር ቀምቶ ይሰጥሃል። እስቲ አንዴ እንዳትቀመጡ፣ አጠገባችሁ ያለውን ሰው እንዳትጨብጡ፣ ሌላ ሰው ሄዳችሁ ጨብጡና እንዲህ በሉ፣ ያንን ነገር ቀምቶ ይሰጥሃል በሉት። ለእስራኤል ቀምቶ እንደሰጠ ወይኔ ለይስሐቅ ቀምቶ እንደሰጠ አላቅም። ለሆነ ሰው ዛሬ ማታ ተቀምቶ የሚሰጥ ፋታታታ ካታራባስ ተከራይታ አትኖርም፣ ተበድራ አትኖርም፣ የሰው ልጅ አይታ አትኖርም፣ የሰውን በር አንኳኩታ አትኖርም። ዛሬ ትንቢት እናገራለሁ። ዛሬ ትንቢት እናገራለሁ። እግዚአብሔር ቀምቶ ይሰጥሃል። ንገረው ከጎን ያለውን እግዚአብሔር ቀምቶኝ ይሰጣል በል። ዘራፍ ዘራፍ ዘራፍ! የቀትሩ 6 ሰዓት ዜና በላይ ላይ የእግዚአብሔር መንፈስ መጥቷል። ነገ ጧት ተራ የሚመስሉ ሰዎች እግዚአብሔር ወደፊት ሲወስዳቸው ባይዘወይ ማካፍላችሁ ርዕስ የማይመጥናችሁ ነገር ይቀበራል ነው። ንገሩት ከጎናችሁ ማይመጥንህ ነገር ዛሬ ይቀበራል በለው። ሞገስህን የሸፈነ ውበትህን የሸፈነ ሳቅህን የሸፈነ ድልህን የሸፈነ እዛው ሜዳ ላይ ዛሬ ይቀበራል። እግዚአብሔር ባሪያውን ያዕቆብን 20 ዓመት የሶርያን ምድር ጉዞ ጨርሶ እየመጣ ያለ መንገድ ላይ እግዚአብሔር ተገናኘውና ያዕቆብን እንደዚህ አለ፣ ተነስተ ወደ ምን ወደ ቤቴል ውጣ አለው። ወደ ቤቴል ውጣ አለው። እግዚአብሔር ያዕቆብን ሊያወራ ፈለገና ወደ ቤቴል ውጣ አለው። ያዕቆብ ወደ ቤቴል ሲወጣ የነበረው ለብቻው ሳይሆን ከቤተሰቡ ጋር ነበር። ቤቴል ደግሞ ያ ስፍራ የእግዚአብሔር ስፍራ ወይም የእግዚአብሔር ቤት ነው። ወደ እግዚአብሔር ቤት ከነ እርም ከነ ቆሻሻ ከነ አሕዛብ ትራፊሞች ጣዖታት ጋር መውጣት የተከለከለ ስፍራ ነው። አጠገቡ ያሉ ቤተሰቡ እንዳይቀሰፍ ያዕቆብ ከመውጣታቸው በፊት አሳሰባቸው። ምን አይነት ማሳሰቢያ ነው የሰጣቸው?
ከመካከላችሁ ያሉትን እንግዶችን አማልክቶችን ምን አርጓቸው? አስወግዷቸው አለ። ያ እንግዶች አማልክቶች ከሶሪያ ምድር ከላባ ቤት ይዞ የመጡት ትራፊሞች ወይም ጣዖታቶች ናቸውና እነዛን ጣዖታቶችንና እነዛን ትራፊሞችን ወደ ቤቴል ወደ ተራራው ይዞ እንዳይወጡ ያዕቆብ ወራጅ አለ። ይሄንን ቆሻሻ ጥለን ነው ምን ያለ ማለት ያለብን ያለው መውጣት ያለብን ብሎ አንድ ውሳኔ ወሰነ። እዛ የሚገርማችሁ ነገር አንደኛው ላያችሁ ላይ ያለው ምን አርጉ ነው ያለው? ምን አርጉ? አራግፉ፣ ጣሉት አለ። ጉዟችንን የሚያዘገየውን ነገር ምን አርጉ? አራግፏል። አጠገባችሁ ያለው ሰው የምታራግፍበት ቀን ዛሬ ነው በለው። ሲል ሚራገፍ ነገር ዛሬ አለ በሉ። ክብራችንን የሸፈነ ሞገሳችንን የሸፈነ ድላችንን የሸፈነ ስኬታችንን የሸፈነ ሳቃችንን የሸፈነ በእውነቴን ነው የምነግራችሁ ከእግዚአብሔር ዓለም የመጣውን ብሌሲንጋችንን የሸፈነ ተሰውሮ የተቀመጠ ቤታችንን ያበላሸ የቤታችንን ውበት የሰረቀ እመነኝ ሊያምህ ይችላል። ከጆሮ ላይ ሲወልቅ ሊያምሽ ይችላል። ከእጅሽ ላይ ያለው አምባር ሲወርቅ እመነኝ ቢያምህም የማይመጥንህን ነገር እዚህ ቤት ዛሬ መጨረሻ ቀን ነው ቀብረህ ትወጣለህ። እስቲ ከጎናችሁ ያለውን ሰው ያንን ነገር ቀብሬ እወጣለሁ በለ። እነሱን እግዚአብሔር ጣዖትን ነው ምን አርጉ ያላቸው? አስወግዱ ያለ። አንተን እግዚአብሔር ሐሜትን አስወግድ ነው እያለ ያለ። ሄሎ ሐሜትን አስወግድ ነው እያለ ያለ። ወሬን አስወግድ ነው እያለ ያለ። ቅናትን አስወግድ ነው ያለ። አድመኝነትን አስወግድ ነው ያለ። አመጽን አስወግድ ነው እያለ ያለ። ርኩሰትን አስወግድ ነው እያለ ያለ። ጊዜን እየበላ ያለውን ነገር አስወግድ ነው አሁን እግዚአብሔር እያለ ያለ። ከብዳችሁ ከብራችሁ ለሌላው ውበት ሆናችሁ መውጣት የምትፈልጉ ሰዎች አላችሁ። ዛሬ ከእግር ስር ዛሬ የሚቀበር ነገር አለ። እስቲ ከጎኔ ያለውን ሰው የሚቀበር ነገር አለ ተዘጋጅ በሉት። የእድሜን እኩሌታ አብሮህ የኖረ የእድሜን እኩሌታ ካንተ ጋር ያደረ የዋለ ላይሰንስ ሳይኖረው ቤት ውስጥ የተቀመጠ እግዚአብሔር የተናገረን የተስፋ ቃል ያዘገየ እግዚአብሔር የተናገረን ድልህን ያዘገየ እግዚአብሔር የተናገረን ከፍታህን ያዘገየ እግዚአብሔር የተናገረህን ያንን የተስፋ ቃልህን ያዘገየ እመነኝ ዛሬ ማለዳ ላይ እዚህ ቤት ቀብረን ጥለን አስወግደን ከብደን በኢየሱስም እንወጣለን። ወደ ቤቴል ውጡ አላቸው አንድ። ከዛስ አዲሱ መደበኛው ነው። ባዕድ አማልክትን ምን አርጉ ነው የሚለው? አስወግዱ ይላል። ቴንክ ዩ። ሶስተኛ እግዚአብሔር ያላቸው እንደዚህ ነው። ሰውነታችሁ ምን አርጉ? አንጹት። ከምንድን ነው አንጹት እያለ ያለ? ከእርኩሰት አንጹ። ከአሕዛብ ባዕድ አምልኮ ራሳችሁ ምን አርጉ እያለ ነው? አንጹ። ያው እግዚአብሔር ምስክሬ ነው የምላችሁ ከነገ ሰኞ በኋላ መስፍኔን በትላንትና ሰፈር የምትጠብቁ ካላችሁ ፎር ኤቨር አታገኙኝም። በእንግሊዘኛ ትንቢት ንገረው። ፎር ኤቨር አልገኝም በለው። ንገረው እንጂ እንዴ ንገራት። እስቲ እጃችሁ ከፍ አድርጉና በመንደር አንገኝም በሉ። በማይመጥነን ሰፈር አንገኝም። አላላችሁም? ከጎናችሁ ያለውን ሰው በማይመጥነኝ በሰፈር አልገኝም በሉ። ሰፈርህ ይቀየር ዛሬ። ቡና እያጠጣ ሰፈር ለሰፈር የሚያንከራትት መንፈስ አምጣችን ወግቼዋለሁ። ውጋ ውጋ ውጋ። የመጨረሻ ድገምና ሶስተኛ አቤ ምናችሁ ልብሳችሁ ምን አርጉ? በጌታና ሙለኪኖ ማንች ልብስህን ለውጥ ይልሃል በሉ። ይሄ የለበስከው ልብስ ሳይሆን መንፈሳዊ ልብስህን ለውጥ እያለ አቋምህን ለውጥ እያለን ምንን ለውጥ እያለን መንፈሳዊ ልብስህን። ይኸው ዛሬ እያኮረፋችሁም ቢሆን ትሰሙኛላችሁ። ማንም ሰው ዶክተር ሄዶ መርፌ እየወጋ ደስ ያለው ሰው የለም። እያመመ ነው መርፌ የምትወጋ። ምን እንድትሆን? እንድትፈወስ እያመመ ይተኩስሃል። ከዛ እየጮክም ቢሆን ትወጣለህ አይደል? ከዛስ ራስ ምታቱ ይተዋል።
ወባ ካለ ወባ ይተዋል፣ ታይፈስ ካለ ታይፈሳት ይተዋል። ካልተወጋ ሊተዋ አይችልም። ዛሬ ትወጋለህ፣ ሰፈሩ ለቀህ ትወጣለህ። ከጎን ያለውን ሰው ሰፈሩ ለቅቄ ነው የምወጣው በለ። ይኸው የዛሬ ሳምንት እሁድ እኔ የሰበኩትን አልረሳውም። በአዲስ መንገድ ትሄዳላችሁና ተቀድሷልን። ዛሬ ደግሞ ይኸው እግዚአብሔር ቀብራችሁ ትሄዳላችሁ እያለ ያልጨረስነው እስ ያጠገብ ያለውን ሰው ያልጨረስኩትን ቀብሬ ሄዳለሁ ዛሬ በለ። አንድ ሰው ጮሆ አሜን ይበለን። ከዚህ በኋላ ከዛኛው ሰፈር የሚደወልልን ስልክ ዛሬ ማታ ብሎክ አድርጌያለሁ። እጅ ከፍ አድርግና ብሎክ አድርጌያለሁ በል። ልብሳችሁ ምን አድርጉ አቤ ለውጥ። እስ ያጠገብ ያለው ሰው ልብሴ ዛሬ ይለወጣል። ሰይጣን ፊት ለካ ቅድስና ስንለብስ ነው ምናስፈራ። ሰይጣን መቼ ፈራሃል ካልከኝ ስትቀደስ ነው የሚፈራ። ነጭ ስትሆን በቃ አንቺ ሰፈር አይመጣም። እውነት ውሸት? ከዚህ ፕሮግራም በኋላ እግዚአብሔር ሰፈራችንን ይቀይረዋል። እስቲ ከጎናችሁ ያለውን ሰው ያው ሰፈራችን ሊቀየር ነው ተዘጋጅ በሉት። ከዛስ ለሁለተኛ ጊዜ እግዚአብሔር ያዕቆብ ድጋሚ ጥሪ ያደረገ ተነስተን አሁንም ወዴት? ወደ ቤት ሄለን እንውጣ። እሺ አጠገባችሁ ያሉ ሳለ እሺ ዛሬ የመውጫ የመጨረሻ ቀናችን ነው በሉ። እጅ ከፋርና የመጨረሻ ቀኔ ነው ዛሬ በሉ። አወዛቡዝና ቻው 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 ቻው። ፋይናሊ በዚያም በመከራ ጊዜ ምን ላረገኝ? ለሰማኝ። በሄድኩበት ሁሉ ስፍራ ምን ላላለኝ? ላልተለየኝ። ለአምላኬ ለእግዚአብሔር መሰዊያን ምን አደርጋለሁ? በመከራዬ ጊዜ ለሰማኝ። በሄድኩበት መንገድ ሁሉ ላልተለየኝ ለእግዚአብሔር አለ መሰዊያ ምን አደርጋለሁ? እጃችሁ ስጡኝ። በዚህ 7 ቀን ውስጥ እግዚአብሔር በቤታችንና በሰፈራችሁ ላይ መነጋገሪያ የሆነ ምስጋና ፕሮግራም የምታውጁበትን የምስጋናን በር ይክፈትልሽ። ውሰድ አሜን በልና፣ ውሰድ አሜን በልና። ከዛስ ያዕቆብም ወስዶ ሴኬም አጠገብ ካለው ዋርካ ዛፍ ስር ቀበራቸው። ምኑን? ጉትቻውን፣ ጣዖቱን። ያን ቦታ ለቀው ሄዱ። እግዚአብሔርም በዙሪያቸው በነበሩ ከተሞች ሁሉ ላይ ፍርሃትና ድንጋጤ ስለለቀቀባቸው ያሳደዳቸው አልነበረም። የመጨረሻ እግር በእግር እየተከተለ የሚያሳድዳችሁ፣ እግር በእግር እየተከተለ ነገራችሁ የሚያጨነግፍ፣ እግር በእግር እየተከተለ ነገራችሁን የሚያበላሽ መንፈስ ዛሬ ስለተቀደስክ፣ ዛሬ ስለተለየ፣ መንደሩን ስለለቀቅ ዛሬ ፍርሃት ይወርቅበታል። በጌታ ከጎናችሁ ያለው ሰው እስኪ እያያችሁት እግዚአብሔር ለክብሩ ይለይሃል በሉት። እግዚአብሔር ለስራው ይለይሃል በሉት። በጣም የሚገርመኝ ሁል ጊዜ የምጸልይበት ቃል ቢኖር ይሄ ቃል። ተራራው ጋር ሲወጡ አልከበዱም። ከተራራው ሲወርዱ በዙሪያ ባሉ ከተሞች ሁሉ ላይ ምን ወደቀባቸው ይላል? ፍርሃት ወደቀባቸው። ለምንድን ነው ፍርሃት የወደቀባቸው ስትሉ ተቀድሶ ነው እየወረዱ ያሉት። አንደኛ። ሁለተኛ ከእርኩሰት ከጣዖት ከአሕዛብ ጣዖት ይዞ ከመጡት ከሶሪያ ምድር ይዞ ከመጡት ነገር ምን ሆኖ ነው እየወረዱ ያሉት? ተለይቶ ነው እየወረዱ ያሉት። ለማን ነው ተለይቶ እየወረዱ? እየተጓዙ ላሉ፣ እየሄዱበት ላሉ፣ ወደ አባቶቹ ርስት እየተጓዙበት ላሉ ለዛ ፕሮግራም ራሳቸውን ለይቶ ነበር ምን እያሉ ያሉት? እየወረዱ የነበሩ። ሶስተኛው በዙሪያ ያሉ ከተሞች ላይ ከነ ያዕቆብ ጋር ያህዌ ተቀመጠ። ያህዌ አብሯቸው ሆነ። ፍርሃት ወደቀባቸው ይላል። ለካ እኔና እናንተ ስንቀደስ ነው ዙሪያችን ላይ ያለ ሰው ሊፈራን የሚችል። ስለለበስክ ሰው አይፈራም። ብር ስላለ ሰው አይፈራም። ማን ነው ሰው? መቼ ነው ሰው የሚፈራ ካልከኝ እግዚአብሔር አብሮ ሲሆን።
ሲያጠገብ ያለው ሰው እግዚአብሔር አብሮህ ይሁን በሉት። ሰው የሚያከብር አሪፍ ንግግር ስለተናገርክ አይደለም። ሰው የሚያከብርሽ በጣም አሪፍ አለባበስና አሪፍ ሜካፕ ስለተቀባሽ አይደለም። ውድ ሽቶ ስለተቀባሽ ማንም አያከብርሽም። አንቺን ማን ነው የሚያከብረው ካልሽኝ፣ ልክ እግዚአብሔር ካንቺ ጋር መንቀሳቀስ ሲጀምር፣ መራመድ ሲጀምር፣ ሙቭ ማድረግ ሲጀምር፣ እኔ እንዲህ ብዬ ልመርቃችሁ ከሰኞ እስከ ፊታችን እሁድ እስከምንገናኝበት ሐሙስ እግዚአብሔር በሰፈር በከተማ በምትኖሩበት አካባቢ ማስፈራቱን ከናንተ ጋር ያድርግ። ከፍታው ከናንተ ጋር ያድርግ። አብሮነቱ አይለያችሁ። ሞገሱ ከናንተ ጋር ይሆን። ድሉ ከናንተ ጋር ይሆን። አንድ ሰው ጮሆ የኔ ነው የሚል ሰው ጮሆ አሜን ይበላል። ዛሬ ማታ በሉስ። በእውነት ጮክ ብለውና ዛሬ ማታ እግዚአብሔር በተወለድኩበት ከተማ በምሰራበት ሰፈር በወዳጆቼ ፊት በወደደኞቼ ፊት ለፊት በጠላቶቼ ፊት ለፊት ጮክ በሉና ያከብደኛል። የመጨረሻ 21 ሰዎች ከነገ ጧት ጀምሮ የምትኖሩበት ሰፈር የምትሰሩበት ሰፈር አስማተኛና ደካሚው የሚፈራበትና የሚደነግጥበት የእግዚአብሔር አብሮነት ከናንተ ጋር ይሆናል። ውሰዳሜ በልና ተቀመጡ። ያለ በረሃ ላይ ጭው ያለ ምድረ በዳ ላይ ሰው የለኝም፣ ዘመድ የለኝም፣ ጓደኛ የለኝም። ይሄን ትንቢት ልስጥ ዛሬ ከነገ ጧት ጀምሮ እግዚአብሔር ሕዝብ ያረጋል። ምንድነው? እጅ ዘርግተ አሜን ብለው ውሰድ። በረከት ያረጋል። ኦፎለ ማታ ራዛ ዳራ